ኖቬምበር 19 የዕለቱ መልእክት ርዕስ ለማሸነፍ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 14። ሰይጣን ፈታኝ ከሆነ ሁል ጊዜ እኛም እንደሚፈትነን ማወቅ ይኖርብናል። ፈተናዎቹንም ለማሸነፍ የምንችለው የእግዚአብሔር ቃል በሙላት ሲኖርብን ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ ተብሎ ተጽፏል በማለት የእግዚአብሔርን ቃል በመጥቀስ ያሸነፈው። ሐዋርያው ዮሐንስም የእግዚአብሔር ቃል በእናንተ ስለሚኖር አሸንፋችኋል እያለ ጎበዞችን ያመሰግናቸዋል። ዛሬ በአንዳንድ አማኞች ዘንድ የእግዚአብሔርን ቃል እንደ ነፍስ መልህቅ ከመያዝ ይልቅ የታዋቂ ሰዎችን፣ የፖለቲከኞችን፣ የፈላስፋዎችን፣ የማህበረሰብ አንቂዎችንና የአርቲስቶችን ቃል ተሞልተው በመደመም ሲናገሩ ይስተዋላል። እነዚህ ሰዎች የሚያነሷቸው ሐሳቦች ምናልባት ለጥቂት ሊጠቅም ይችል ይሆናል። ነገር ግን የሰይጣንን ፈተና መመከት በፍጹም አይችልም። የእግዚአብሔርን ቃል ስንሞላ ግን ልዩ ልዩ ፈተናዎችን ማሸነፍ እንችላለን። ጌታችን ተብሎ ተጽፏል እያለ ለመመለስ ከልጅነቱ ጀምሮ ከእግዚአብሔር ቃል ጋር የጠበቀ ኅብረት ነበረው። ከቃሉ ጋር የጠበቀ ኅብረት ሳይኖረን ፈተናዎችን ለማሸነፍ መሞከር ከባድ ነው። ሐዋርያው የጻፈላቸውም አማኞች የማሸነፍ ምስጢራቸው የእግዚአብሔር ቃል በእነርሱ ስላለ መሆኑን ያስታውሳቸዋል። ስለዚህ የእግዚአብሔርን ቃል በአግባቡና ስርዓት ባለው መልኩ ልናጠና፣ ጊዜ ሰጥተን ልንማር፣ ልናሰላስለውና ልንተገብረው ይገባል። ክፉውን ለማሸነፍ የሚፈልግ ሁሉ የእግዚአብሔርን ቃል በሙላት ያንሳ፣ ክፉውን ለማሸነፍ።